የአብርሽ ፍቅረኛ መጣች። ጋሽዬ በጣም አበዱ። በጣም ተናዶ ነው ያሉት። ለምንድነው ልጅ እንደዚህ የሚያደርገው? ለምንድነው እንደዚህ የሚያደርገው? ምን ነካው? ልጅ ሴቶች ላይ ለምን ይጫወታል? የሴት ግፍ አንድ ቀን መጥፎ ነው፣ አንድ ቀን ይደፋብኛል ልጅ ሲሉ ተናግሯል። ቪዲዮን እስከ መጨረሻው ማየት እንዳረሱ ሲጀምሩ ቪዲዮን ላይክ በማድረግ ጀምሩ። ጋሽዬ የአብርሽ አባት ልጅ በጣም ጥሩ ሁኔታ ውስጥ አይደለም፣ ልጅ ትክክል ነገር እያደረገ አይደለም፣ ከማን እንደተማረ እኛ አናቅም፣ እንደዚህ አይነት ነገር ከዘራችን የለም ሲሉ ተናግረዋል። በጣም የሚደብር ነገር ነው አብርሽ እንግዲህ እያደረገ ያለው። ሰሞኑን በጣም በቃ የሚደባብር ነገር አብርሽን ይመጥናል ያልተባለ ነገር እያደረገ ይገኛል። ይሄ ደግሞ ተገቢ አይደለምም፣ ጥሩም አይደለም፣ ጥሩ ነገር አይደለም። ጥሩ ነገር መስሎታል እሱ። ጋሽዬም እንደዚህ ነው ያሉት። አብርሽ ልጅ አሁን ጥሩ ነገር መስሎታል። ወጣትነት እሳት ነው፣ እሳት ውስጥ ነው የገባው መስሎን ነበር። እኛም በጣም ብዙ ነገሮችን አሳልፈናል። ወጣትነት ግን እሳት ነው። ሰዎች አይረዱም። የዛ ጊዜ እድሜያቸው ከጨመረ በኋላ ነው የሚረዱት እንጂ እንደዚህ ነገር የዛ ጊዜ አይረዱም። አብርሽም ደግሞ አሁን ፋየር ኤጅ የሚባለው እድሜ ውስጥ ነው ያለው። ለምን እንደዚህ ደግሞ ያደርጋል? መካሪ የለውም እንዴ? ጓደኛ የለውም እንዴ? ጓደኞቹ ዝም ብሎ እንዴ የሚጠጉት ብሎ ተናግሯል። ደግሞ ሩታና ሄርሜላ ላይ ለምን እንደዚህ ያደርጋል? በተለይ ደግሞ ሩታ ላይ ለምንድነው እንደዚህ የሚያደርገው? ለምንድነው እንደዚህ የሚያደርግበት? ምንም ብትሆን እኮ የልጁ እናት ናት። ምንም ባይስማሙ ምንም እንትን ባይሉ የልጁ እናት ናት ሲሉ ጋሽዬ የአብርሽ አባት በጣም ተናደው በክፉኛ ተናግረዋል። እውነት ለመናገር እንደዚህ ማድረግ የለበትም እንላለን እኛም ኦዲየንሶቹ፣ ተመልካቾቹ፣ ኮሚታተሮቹ እንደዚህ ማድረግ የለበትም። አብርሽ ወደ ራሱ መመለስ አለበት። አጠገብ ያሉ ሰዎች መምከር አለባቸው እንላለን። በጣም የሚገርም ንግግር ነው እንግዲህ ጋሽዬ የአብርሽ አባት የተናገሩት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ለማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ሙዝት ይበልልኝ። ደህና ሁኑልኝ።